ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥቅምት 14 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎች፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሰብስክራይበር የሆናችሁ ወገኖች በእጅጉ እያመሰገን፣ ሌሎቻችሁ ባካችሁን ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በመጀመሪያ አጫጭር ዜናዎችን ወደምናቀርብበት ፕሮግራማችን እንሻገራለን። የመጀመሪያው ርዕስ ከቶርቸር ህግ ወደ ሞት ፍርድ ይላል። ጆሮ ምን ሆነ ነው የማታድገው ቢሉት ይህን ሁሉ ጉድ እየሰማው እንዴት ብዬ ልደጋላሉ። ይሄ ጥያቄ የቀረበው ለእኛ ዘመን ጆሮ ቢሆን ኖሮ እንኳን ላድግ ቀርቶ ተሸማቅቄ ማለቄ ነው ብሎ መመለሱ አይቀርም ነበር። ሌላውን ተውትና በዚህ ወር ብቻ እየሰማነውን ጉድ አስቡት እስኪ። በቢሊዮን ዶላር የተገዛ ማዳበሪያ ጅቡቲ ወደብ ላይ ተበላሽቶና ወደ ቁልል ተራራ ተቀይሮ መገኘቱ፣ በአዲስ አበባ የሚኖሩ እናቶች መሸታ ሰርተው ልጆቻቸው እንዳያስተዳድሩ ቤታቸው መዘጋቱ፣ እሱም አልበቃ ብሎ እንደ ትልቅ ዜና በቪዲዮ እየተቀረጸ በስንት ድቃም ያወጡት አረቂ ሲደፋ መታየቱ፣ ከፋኖ መዳፍ ላይ በሺህ የሚቆጠር ምርኮኛ ባለበት ሁኔታ አንድ ቁስለኛ ፋኖና አንዲት የተሰዋች ፋኒት ሙታ አካል ከእጁ ማስገባት የቻለው አገዛዝ ጡታቸውን ቆርጦ መጣሉን የሚገልጽ ቪዲዮ ማውጣቱ፣ እሱም አልበቃው ብሎ የፋኒት ዓለምን ቤተሰቦች ከዝንዳስ ውስጥ አፍሶ ወደ እስር ቤት ማስገባቱ፣ ዜጎችን ከጥቃት መጠበቅ የሚገባው አገዛዝ ኦሮሚያ ላይ ጥቃት ሲደርስ ሸኔ እኮ ነው ይህንን ያደረገው እያለ አማራ ላይ የሆነ ነገር ሲከሰት ደግሞ አያችሁት የፋኖን ስራ እያለ በአክቲቪዝም ዘርፍ መሰማራቱ፣ ሁለት ፖሊሶች መሃል አዲስ አበባ ለዚያውም ገርጅ ላይ አንድ ሴት ከመኪናዋ ላይ ገፍትረው ከጣሉ በኋላ ሊያመልጡ ሲሉ ተያዙ የሚል ዜና መሰማቱ፣ ይኸውም ዜና የማንቂያ ደወል ሊሆነው ሲገባ ልብሱ የፖሊስ ቢመስልም ሌቦቹ ፖሊሶች አይደሉም ወደሚል ማስተባበያ መገባቱ፣ ኧረ ስንቱ ተዘርዝሮ ያልቃል። ከሁሉ አስገራሚው ደግሞ ዜጎችን በማንነታቸውና በሃይማኖታቸው እየለቀመ ህወሓት ጋር ወደ ጦርነት ሲገባ ትግራዮችን፣ ፋኖ ጋር ጠመንጃ ሲማዘዝ አማራዎችን፣ ቤተ መቅደስ ውስጥ ገብተ ማርከስ አትችልም ሲባል ኦርቶዶክሶችን እና ሌሎችንም ከየመንገዱ እያፈሰ ሲያጉር፣ በዚህም ተግባሩ በዓለም አቀፍ የመብት ተሟጋቾች ጭምር ሲከሰስ የነበረው አገዛዝ ይህም ሁሉ እስረኛ መቀለብ አቅቶኛል እያለ ሲያለቅስ መሰማቱ ነው። የዘገየ ፊትህ እንደተዳፈነ ይቆጠራል እንዲሉ እንደ ክርስቲያን ታደለ፣ ዮሐንስ ቦያለው፣ ዶክተር ካሳ ተሻገር፣ ዶክተር ቴዎድሮስ ኃይለማርያም፣ ረዳት ፕሮፌሰር ሲያውግቸው፣ መስከረም አበራ፣ ገነታ አስማማው፣ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱ፣ ኤርሚያስ መኩሪያ፣ ዮሐንስ አለሜ፣ ዶክተር መሰረት ታዲዮስ ታንቱ እና ሌሎችም የአማራ ልጆችን ለህዝብ በማሟገታቸው የሙያና የዜግነት ግዴታቸውን በመወጣታቸው ብሎም ከአማራ በመወለዳቸው ብቻ በወህኒ ቆልፎ ለ3 ዓመታት ያህል ያቆየው አገዛዝ በየቦታ ያሉ ታጋዮቹን የጣሪያና ግድግዳ ግብር ሊያስከፍላቸው ያሰበ ይመስል የፍትህ ሚኒስተር ዴኤታ አቶ በላይነህ ነጋ የማረሚያ ቤት ጉዳይ የፖሊስ ጣልቃ ገብነት ወይም ኢንተርቬንሽን የሚፈልግ እንደሆነ ለፓርላማ አባላቱ አስረድቷል። አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚ ነው ያለው። ይህን ሁሉ ታራሚ ይዘን ይህን ሁሉ እየቀለብን ሕክምና እንዲህ እያልን መቀጠል የሚቻልበት ሁኔታ አለ ብለን አናስብም ሲል የፖሊሲና የህግ ማዕቀፍ የማዘጋጀቱ ጉዳይ ለነገ የሚባል እንዳልሆነ አብራርተዋል። ይህም በሌላ ቋንቋ ሲገለጽ የዩኒቨርሲቲ ቅጽሮችን ባዶ አድርጎ የወታደራዊ ማሰልጠኛ ካምፖችንና ማጎሪያ ካምፖችን የሞላው አገዛዝ ዝቅ ሲል የወጪ መጋራት ወይም ኮስት ሼሪንግ አስከፍላለሁ፣ ከፍ ሲል ደግሞ እያንዳንዱ እስረኛ የራሱን ቀለብ እየበላና በራሱ ወጪ እየታከመ የሚታሰርበትን እድል እፈጥራለሁ እያለ ነው። በአንድ ወቅት ሳና ጣራ እናስረም ማለቱን ዘንግቶ በሌላ ወቅት በርካታ ወህኒ ቤቶች ያስፈልጉናል ሲል የተሰማው አገዛዝ ጠያቂ አልባ ቤተሰብ የሌላቸውን ሰለባዎቹን በራሳቸው ወጪ ልሰራችሁ ማለቱ የሞት ፍርድ ፍረድባቸው እንደማለት የሚቆጠር ቢሆንም እሱ ግን ነውሩንና በጎውን ማገናዘብ ካቆመ ስለቆየ ቃል በቃል ይሄን እኩይነቱን የሚደግፍ ሕግ
እያረቀቀ መሆኑን አስታውቋል። አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። ሌባ ያሉንን ሰው ሌባ ብለህ ጥፋተኛ ያሉንን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል። እንደከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው። ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ ለምን ይህን ያህል እስረኛ ሊፈጠር ቻለ? እኔስ ይሄን ሁሉ ካሰርኩ በኋላ የፍርድ ውሳኔ መስጠት ስለምን አቃተኝ? ለእስረኛ ምግብ ማቅረብስ ስለምን ተሳነኝ? የሚል ክሪቲካል ኩዌሽን ለመጠየቅም ሆነ ለመመለስ ርዕዮተ ዓለም ያደረገው የፕሮስፔሪቲ ጎስፔል ስለማይፈቅድለት ያለ አግባብ አስሮ በቤተሰብ ናፍቆትና በነፃነት እጦት የሚቀጣቸውን እስረኞች ምግብና መድኃኒታችሁን ራሳችሁ ቻሉ ብላቸው ሸክሙን ሊያራግፍ እየተሰናዳ መሆኑ ተረጋግጧል። በፍትህ ስርዓቱ ከተቀመጡት ሕግጋቶች ውጭ እጅግ በርካታ ዜጎች በየጊዜው እየታፈኑ በሚሰወሩበት፣ የቶርቸርና የግድያ ሰለባ በሚሆኑበት፣ ዜጎች ያለ ፍርድ በሚማቀቁበት፣ በሰላም ወጥቶ ሰርቶ መግባት ብርቅ በሆነበት አገር ላይ የእስረኛ ቀለብ ያሳሰበው በአንድ ግለሰብ የሚመራ አገዛዝ ባለፈውም ተጠርጣሪዎችን ቶርቸር ማድረግን ወይም የማሰቃየትን መብት ለመርማሪዎች የሚሰጥ የህግ ድንጋጌ አውጥቶ ተቃውሞዎች በዛበት እንዳሻሻለው ሁሉ አሁን ደግሞ ጠያቂና ገቢ አልባ እስረኞችን የሞት ፍርድ ሊፈርድባቸው ወይም ደግሞ በረሃብ ሊገላቸው ያሰበ ይመስል ለሚኖሩበት የሆነ ቤት የጣሪያና ግድግዳ ግብር ወይንም የኪራይ ብር ሊያስከፍላቸው ብሎም በራሳቸው ወጪ ሊያስራቸው ማቀዱን መግለጹም በሶሻል ሚዲያ እያነጋገረ ይገኛል። በሌላ መረጃ ደግሞ በሸገር ከተማ የሚኖሩ ዜጎች ከገበያቸው ጋር ሊነጻጸርም ሆነ ሊወዳደር በማይችል መዋጮ እየተበዘበዙ መሆኑን ለጠለስ ሚዲያ የደረሰው መረጃ አመላክቷል። ከአዲስ አበባ ካልተቆርጦ በተዋቀረውና ሸገር ሲቲ በሚባለው የውድድ ከተማ የሚኖሩ ኢትዮጵያውያን ቤት ሰርተው ወይንም ገዝተው ለሚኖሩበት የጣራና ግድግዳ እንዲሁም የአፈር ግብር መክፈላቸው አልበቃ ብለው በተለያዩ መዋጮዎች ከተማውን ለቀው እንዲወጡ የሚያደርጉ ብዝበዛዎች እየተፈጸሙባቸው መሆኑን ገልጸዋል። ሂዳት በለው እንዲሄድ አድርገው በሚል መርህ ሸገር ከተማን የሚያስተዳድረው አገዛዝ የአከራይ ተከራይ ግብር ብሎም የጣሪያና ግድግዳ እንዲሁም የአፈር ግብር ማስከፈሉ አልበቃው ብሎ የቤት መጠቀሚያ ክፍያ የሚል ስያሜ በተሰጠው የመበዝበዣ ስልት ከ5,000 እስከ 40,000 ብር ድረስ አምጡ እየተባሉ መሆኑን ተሰምቷል። አገዛዙ ፖሊስ ጣቢያ መገንባት ሲፈልግም ሆነ የብልጽግና ጽሕፈት ቤት ፓርቲ ህንፃ ማሰራት ሲሻው ሙሉ ወጪውን አዋጥተው እንዲሸፍኑ የሚገደዱት የሸገር ሲቲ ነዋሪዎች በልማት ስም ወይንም በህገወጥ ይዞታ ስም ቤታችንን እንዳያፈርስ ህጋዊ መሆኑና ከኮሪደር ልማቱ መራቅ ያስቸገረው ብሎም ከተማውን ለቃችሁ ውጡ፣ መዋጮ አምጡ ወይንም ለዚህ ጉዳይ ይህን ያህል ብር አምጡ በሚል ትዕዛዝ ፍዳቸውን እያበላቸው መሆኑን ተናግረዋል። በሌላ መልኩ ደግሞ ከዚህ በፊት ዜጎች በአረብ ሀገር እድሜያቸውንና ጉልበታቸውን ሰውተው የሰሯቸውን ቤቶች ህገወጥ ናቸው በሚል ምክንያት አፈራርሶ ከና ቤተሰቦቻቸው ሜዳ ላይ የበተነው ኦህዴድ አገዛዝ እነዚያን የድሃ ይዞታዎች ለሽያጭ ማዘጋጀቱንና በውጭ የሚኖሩ ዲያስፖራዎችን ማታለልና ዶላራቸውን መበዝበዝ ማቀዱን የሚገልጽ ማስታወቂያ በአውስትራሊያ የኢትዮጵያ ኤምባሲ ገጽ ላይ ባወጣው ማስታወቂያ በኩል ይፋ አድርጓል። ይሄ እናንተ መሬት ስላልሆነ ለቃችሁ ውጡ በሚል ትዕዛዝ ላያቸው ላይ ጣሪያና ግድግዳውን እየደረመሰ በዚያ በክረምት ወቅት ዜጎችን የደም እንባ ያስለቀሰው ስርዓት አፋን ኦሮሞ መናገር የማይችሉ ኢትዮጵያውያንን ካፈናቀለና ሜዳ ላይ ከጣለ በኋላ የዲያስፖራውን ዶላር ከእጁ እስኪያስገባ ድረስ የኔ ነው ያለውን ምድር የኛ ነው ብሎ ጨረታ አውጥቶበታል። ይህም ሆኖ ግን ዲያስፖራው የዚህን አገዛዝ ባህሪ ጠንቅቆ በመረዳቱ የተነሳ ሸገር ላይ ቤት የመስራቱ ጉዳይ ቋንቋ እስክንለምድ ድረስ ባለበት ይቆይ ብሎ በቸልታ ማለፉ ተሰምቷል። በሌላ መረጃ ደግሞ የጀርመን ድምፅ ዘጋቢዎች የትኛውንም ዘገባ እንዳይዘግቡ ማገዱን ዶይቼ ቬለ ገልጿል። ዶይቼ ቬለ ትናንት ባወጣው መረጃ ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን ብሎም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፋዊ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴና
ክንዋኔዎችን ሲዘግብ መቆየቱን ብሎም ከ2010 ጀምሮ የወኪሎቹን ቁጥር ወደ 9 አሳድገው በመቀሌ፣ በባህር ዳር፣ በደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋ፣ አሶሳ በሚገኙ 9 ወኪሎቹ አማካኝነት ገለልተኛ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ሕዝብ ሲያሰራጭ መቆየቱን ገልጾ ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ትናንት መስከረም 13 2018 ዓ.ም እንዳገዳቸው ገልጿል። ባለስልጣኑ በጻፈው ደብዳቤ ላይ ዶይቼ ቬለና ወኪሎቹ የኢትዮጵያን ሕግና ደንብ መጣሳቸውንና ሙያዊ ስነ ምግባርን የማያከብሩ መሆናቸውን ከጠቀሰ በኋላ በኢትዮጵያ የሚገኙ የዶይቼ ቬለ ዘጋቢዎችን የሥራ ፍቃድ ማገዱን በጣቢያው በኩል የወጣው መረጃ ያመለክታል። በተያያዘ መረጃም ከዓመታት በፊት የውሸት መረጃ በመዘገብ ለቢቢሲ የምስራቅ አፍሪካ ቢሮ፣ ለሲኤንኤን ናይሮቢ ቅርንጫፍ፣ ለሮይተርስ የምስራቅ አፍሪካ ቢሮ፣ ለአሶሲኤትድ ፕሬስ ናይሮቢ ቢሮ ማስጠንቀቂያ የሰጠው አገዛዝ ከዚያ በኋላ አካሄዱን በመቀየር በዋናና ዓለም አቀፍ ሚዲያዎች የሚሰሩ ጋዜጠኞችን ድርጅቱ ከሚከፍላቸው በላይ የሆነ ገንዘብ በመክፈልና በጥቅም በመደለል ከቻሉ የእሱን ፕሮፓጋንዳ እንዲያስተላልፉ ካልቻሉ ደግሞ እንዳላየ እንዲያልፉና ድምፃቸውን እንዲያጠፉ ማድረግ የቻለ ሲሆን ይህን መደለያውን ያልተቀበሉና የሲጂቲኤኑን የግሩም ጫላን ፈለግ መከተል ያልቻሉ ሚዲያዎች ላይ ደግሞ ከወራት በፊት ማስጠንቀቂያ አውጥቶ እንደነበር አይዘነጋም። እንደ ግሩም ጫላ የሙያ ግዴታቸውን ዘንግተው ጥፋቱን እያለፉ በጎ ነገር ሲከሰት እሱ ላይ ትኩረት አድርገው እንዲሰሩና ፕሮፓጋንዳ በመንዛት እንዲተባበሩ የሚያደርግ የእጅ መንሻ ቀርቦላቸው አሻ በማለት የመለሱ ጋዜጠኞችና ሚዲያዎች ላይ እርምጃ መውሰድ መጀመሩ ታውቋል። መርዶውን የሚያስቀርብ ፖለቲካዊና ሕጋዊ እርምጃ በመውሰድ ፈንታ መረጃውን ለማፈን በርካታ የአማራ ሚዲያዎችን ሪፖርት በማድረግ ቻናሎቻቸውንና አካውንቶቻቸውን ሲያዘጋ የከረመው አገዛዝ ፊቱን ወደ ውጭ ሚዲያዎች በማዞር በሙስናና በልመና ያልተሸነፉ ወኪሎችን በጫና ለማንበርከክ ወደ እርምጃ መግባቱን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ከመረጃው ወደ ትንታኔው ስንሸጋገር በዛሬው ዕለት የፕላንና ልማት ሚኒስተር የሆነችው ዶክተር ፍጹም አሰፋ አንድ አነጋጋሪ ሪፖርት አውጥታለች። ይህም ሪፖርት ከመጋነኑ የተነሳ ሶሻል ሚዲያ ላይ በሰፊው እያነጋገረ ይገኛል። ፍጹም አሰፋ ማለት እንግዲህ ድሮ የመንግስት ሚዲያዎች ላይ በምትሰራበት ሰዓት ላይ አብይ አህመድን ተከትላ በኢህአዴግ ዘመንም ጭምር ማለት ነው ውጭ ሀገር ከሚሄዱ ሴቶች መካከል አንዷ ነበረች። በመሆኑም ያንን ቅርርብና ጤናማ ያልሆነ ግንኙነት በመጠቀም ወደ ስልጣን ከመጡ ሰዎች መካከል አንዷ መሆኑ ይነገራል። ለአብይ አህመድ ያላትን አምልኮ ለጉድ መሆኑን በቅርብ የሚያውቋት ሰዎች ይናገራሉ። እና የፕላንና ልማት ሚኒስተር የሆነችው ፍጹም አሰፋ በዛሬው ሪፖርቷ ምን አለች የሚለውን እስቲ ቀንጨብ አድርገን አይተን እንመለስ። ድህነትንም እንዴት አድሬስ አድርገናል የሚለውን ለማንሳት ለምሳሌ ግብርና ብቻ ከ2010 ጋር ስናወዳድረው በ5 እጥፍ ጨምሯል። በፐርሰንት ብንወስደው ከ430% በላይ ነው የግብርና ምርት ብቻ የጨመረው። ከዚህ ውስጥ 90% በላዩ የሚመጣው ከአነስተኛ አርሶ አደር ነው። የኢትዮጵያ ሕዝብ 70% በላይ የሚኖረው በገጠር ነው። ድህነት ብለን ካልኩሌት ስናደርግ እንግዲህ ኢንካም አንዱ ነው አይደለም አድሬስ የሚያደርገው የአርሶ አደሩ ምርት ባለፉት 5 ዓመታት በ5 እጥፍ ካደገ ከ400% በላይ ካደገ እያንዳንዱ አርሶ አደር ቤት የገባ ገቢ አለ ማለት ነው። ይሄ ገቢ የአርሶ አደሩን የኑሮ ሁኔታ ከማሻሻል አኳያ ትልቅ ሚና ይኖራል። ይህንን በአርሶ አደር ስፔንዲንግ ማየት እንችላለን። የቤቱ ኮንዲሽን የአርሶ አደር በየቦታው በምንሄድበት መሻሻሉን የምናየው ነው። ለግብርና ሜካናይዜሽን ኢንቨስትመንቱን የምናየው ነው። አርሶ አደሮች የሚያደርጉት ፓምፕ በመግዛት የሚሆን ሌሎች የግብርና ማሽነሪዎችን በመግዛት የሚያደርጓቸው ኢንቨስትመንቶች ተሻሽሏል። መቼም ለአንድ ኢትዮጵያዊ ከዚህ በላይ የሚያስገርም ሪፖርት ይኖራል ተብሎ አይታሰብም። አንዳንድ ጊዜ ሪፖርት ሲቀርብ የተወሰነ ሊጨመር ይችላል። በዚህ ልክ ግን ከእውነታው ጋር የማይጣጣም ሪፖርት ማቅረብ በእጅጉ አስገራሚ ነው። ፍጹም ምን አለች? ድህነትን እንዴት አድሬስ እናደረግን ላስረዳችሁ ካለች በኋላ ለምሳሌ ግብርና ብቻ ከ2010 ጋር ሲነጻጸር በ5 እጥፍ ጨምሯል። በፐርሰንት ደግሞ ከ430% በላይ ጭማሬ አስመዝግበናል ትላለች። በመሆኑም የእያንዳንዱ አርሶ አደር ምርት ባለፉት 5 ዓመታት
በ5 እጥፍ ወይንም በ400% ስላደገ ኑሮው ተሻሽሏል፣ ምግቡ ተሻሽሏል፣ ቤቱን እንደገና አሳምሮ ሰርቷል፣ የሚጠቀማቸው የግብርና ግብአቶችም የተሻሻሉ መሆን ችለዋል በማለት ስትበሸከት ተሰምታለች። እንግዲህ እንደው የሚያስተዳድራቸውን ክልሎች እንኳን ስንመለከት አገዛዙ አሁን ላይ አማራ ክልልን እያስተዳደረ አይደለም፣ ትግራይን እያስተዳደረ አይደለም፣ ወለጋን እያስተዳደረ አይደለም። በጣም በርካታ አካባቢዎች ከሱ ቁጥጥር ውጭ ናቸው። እንኳን የግብርና ኤክስቴንሽን ሰርቪስ ሊሰጥባቸው ይቅርና ወታደሩ የማይደርስባቸው አካባቢዎች በጣም ሰፊ ናቸው። ምናልባት ባሩድ ምርታማነትን ይጨምራል፣ የድሮን ቦምብ የድሮን ተተኳሽ ምርታማነትን ይጨምራል ካልተባለ በስተቀር ማዳበሪያም ሆነ ለማግኘት አርሶ አደሩ ስንት ተሰልፎ ስንት ተቃውሞውን አሰምቶ ነው። የጎጃም ገበሬ የመላው አማራ ገበሬ ማዳበሪያ በወቅቱ ይቅረብልኝ እያለ ጅራፍ ይዞ ሲወጣ የጅራፍ አብዮተኞች እያለ ያለምጥ ነበር። የወረደው አገዛዝ በኢህአዴግ ጊዜ እኮ ማዳበሪያ የገበሬ ቅሬታ ከአቅሜ በላይ ኮታ ተጣለብኝ የሚል ነበር። ከአቅሜ በላይ ምርጥ ዘር መጣብኝ፣ ይሄን መክፈል አልችልም የሚል ነበር። በአብይ አህመድ ዘመን ግን ማዳበሪያ ስጡኝ የሚል አርሶ አደር ተፈጠረ። ተሰልፎ ወጥቶ ባካችሁ ማዳበሪያ ስጡኝ ብሎ ሲጠይቅ የጅራፍ አብዮተኛ እያለ የሚያሾፍ መንግስት ተፈጥሮ አየን። በኢህአዴግ ጊዜ ማዳበሪያ መክፈል ካልቻለ፣ የምርጥ ዘር መክፈል ካልቻለ አርሶ አደሩ በብድር ይሰጠው ነበር። አሁን ከፍሎ እንኳን ለማግኘት አርሶ አደሩ ስንት ፍዳውን እንደሚበላ የምታውቁት ነው። እና ሸዋን ያህል ለመሬት የጎጃም ሁሉን አብቃይ መሬት ጾሙን ይደር ይታረስ የማያውቅ በ5 እጥፍ የአርሶ አደሩን ምርት አሳድግ ያለው ብሎ ሲበሸከት በእጅጉ ያስገርማል። 5 እጥፍ ማለት ምን ማለት ነው? 5 ኩንታል ስንዴ የሚያመርት አርሶ አደር 25 ኩንታል እንዲያመርት አድርጌያለሁ እያለ ነው። ግን ደግሞ ምርታማ የሆኑት አካባቢዎች ጎጃም እኮ ኢትዮጵያን የሚቀልባት እኮ ጎጃም ነው። ኢትዮጵያን የሚቀልበው እኮ የጎጃም ምርት ነው። የዌብሳይቱን ስም ማስታወስ ባልችልም በቅርቡ አንድ ጥናት ወጥቶ ነበረ፣ በፈረንጆች የተጠና ጥናት ነው። ያም ጥናት ምንድነው የሚለው? አዳምና ሔዋን የተፈጠሩበት ቦታ ጎጃም ነው። የኤዶም ገነትን ቦታ ምድር ላይ ስንፈልግ ከጎጃም የተሻለ ቦታ ማግኘት አልቻልንም የሚል መረጃ ወጥቶ ብዙዎች ሲንጫጩ ነበረ። ብዙዎች ሲንጫጩ ተቃውሟቸውንም ሲገልጹ የነበሩ አሉ፣ መረጃውንም ሲያጋሩ የነበሩ አሉ። በእኔ እምነት ፌዴራል ላይ በምሰራበት ሰዓት ላይ ኢትዮጵያን ተዘዋዝሬ ሳይ፣ ይህም በተደጋጋሚ ጊዜ የተናገርኩት ነው፣ ሁሉንም ክልሎችና ሁሉንም ዞኖች በሚባል መልኩ ኢትዮጵያን ተዘዋዝሬ ስመለከት እንደ ጎጃም ተፈጥሮ ያደላበት አካባቢ አላየሁም። ምክንያቱም አንዱ ቦታ ላይ ስትሄዱ አንድ አይነት ጸጋ ልታገኙ ትችላላችሁ፣ ሁለት አይነት ጸጋ ልታገኙ ትችላላችሁ። ጎጃም ስትሄዱ ግን ሁሉም ጸጋ ተሟልቶ አንድ ምድር ላይ መፈጠሩን ትረዳላችሁ። የዘጌ ቡናው፣ የማርቆስ በርበሬው፣ ጤፉ፣ ወተቱ፣ አሳው፣ ተፈጥሮ፣ ሐይቁ፣ ወንዙ፣ ሁሉ ነገር አንድ ቦታ ላይ ተፈጥሮ ታገኙታላችሁ። እና ከተሞችንም ስትመለከቱ ደግሞ እንደ ባህር ዳር የሚገርም የለም። ያን የመሰለ ሐይቅ ከጀርባ የተንጋለለበት፣ ከዛ ደግሞ አባይ በመሃል ሰንጥቆ ሲሄድ የምታዩበት ቦታ ባህር ዳር ነው። እና ብልጽግና የጎጃም አርሶ አደርን ግብአት ማቅረብ ያቃተው አገዛዝ፣ ሸዋ ላይ በአግባቡ የግብርና ግብአቶችን ሊያቀርብ ያልቻሉ አገዛዝ በ5 እጥፍ የአርሶ አደሩን ምርት ጨምሬያለሁኝ፣ ኑሮውንም ማሻሽያለሁ፣ ምግቡ ተለውጧል፣ ቤቱን እንዳዲስ ሰርቷል፣ ዘመናዊ ቴክኖሎጂዎችን የተሻሻሉ የግብርና ግብአቶችን እየተጠቀመ ይገኛል ብሏል። ግን ብልጽግና ከመጣ ጊዜ አንስቶ አማራ ሕይወት ላይ ቅንጣት ታክል ለውጥ አላመጣም። ቅንጣት ታክል ማለት ነው። ምናልባት ቤታቸውን በድሮን ደብድቦ አፍርሶ ሊሆን ይችላል። እንዳያርሱ የእርሻ ስራቸውን እንዳያከናውኑ ያደረጋቸው አርሶ አደሮች ሊኖሩ ይችላሉ። ከዛ ውጭ በብዙ ጭቅጭቅ ማዳበሪያ ማቅረቡ ባይዘነጋም ከኢህአዴግ ጋር ግን በፍጹም የሚወዳደር አይደለም። በብዙ ነገር በኢህአዴግ ዘመን እኮ አሲዳማ መሬቶችን ማከብ፣ እርጥበት ማቀብ፣ ጥቁር አፈር ማጠንፈፍ፣ የተለያዩ የግብርና ቴክኖሎጂዎች ግብአቶች በስፋት የሚቀርቡበት ጊዜ ነበር። አሁን ላይ ግን ያ ሁሉ ቀርቷል። ሪሰርች ሴንተር፣ የግብርና ምርምር ማዕከላት በጀት የላቸውም፣ ስራ እየሰሩ አይደለም። ፋርመርስ ትሬኒንግ ሴንተር ጭራሽ የግብርና ባለሙያ የለባቸውም። ምክንያቱም ቀበሌዎች ከአገዛዙ ቁጥጥር ውጭ ነው ያሉት። ትግራይ ከገቡ አገዛዙ 7 ዓመት አልፎታል። ትግራይ ውስጥ ይመረት ጾም ይደር መሬቱ የሚያውቀው ነገር የለም። ወለጋ በተመሳሳይ መልኩ 7 ዓመት ሆነው። ወለጋ ኢትዮጵያ ውስጥ ካሉ ምርታማ መሬቶች እና ጎበዝ አርሶ አደሮች ካሉበት አካባቢ አንዱ ነው። የወለጋ አርሶ አደር ግን የሚፈልገው ግብአት እየቀረበለት አይደለም፣ በአገዛዙ ቁጥጥር ስር አይደለም። እና እውነቱ ይሄ ቢሆንም
ፍጹም አሰፋ ግን በ5 እጥፍ አሳድገናል፣ 430% ጭማሪ አስመዝግበናል፣ የአርሶ አደሩን ህይወት ለውጠናል እያለች ነው። ይሄ ያው ከፕሮስፐሪቲ ጎስፔል የሚቀዳ ነው። አትራክት እያደረጉ ነው እንጂ እስካሁን በተግባር ቀነሰ ምርት የቀነሰ ኑሮ ካልሆነ በስተቀር በብልጽግና የተሻሻለ ህይወት የለም። ሌላው በአዲስ አበባ 671589 ዜጎች ስራ ተፈጥሮላቸዋል ብለዋል። ይህም ፈጥሮ ሊሆን ይችላል ኮሪደር ልማት ላይ ለዲሞግራፊ ለውጥ ያመጧቸውን ቀጥረው እያሰሩ መሆናቸው የሚዘነጋ አይደለም። ፍጹም ግን በሪፖርቷ የዘለለችው ስራ የተፈጠረላቸውን ብቻ ሳይሆን ስራ ድርጅታቸው የታሸገባቸውንም አብራ ማቅረብ ነበረባት። በእርግጠኝነት ያ ሪፖርት ቀርቦ ቢሆን ኖሮ በ2 ሚሊዮን 3 ሚሊዮን ዜጋ ከስራ ገበታው እንደተፈናቀለ ይገለጽ ነበር። ሌላውን ተውት። ካሳንቺስ አካባቢ ፓሳ አካባቢ የነበረ መስተጋብር እንደገና ሌላ ቦታ ላይ ለመፍጠር እኮ ረዥም ዓመታት ይፈጃል። ህብረተሰቡ ሁሉም ነገር በአንድ ቦታ በሰፈሩ እንዲገኝ አድርጎ የፈጠረውን መስተጋብር እሱን ሌላ ቦታ ላይ ለመፍጠር ረዥም ጊዜ ይፈጃል እና በኮሪደር ልማት ስም በተለያዩ ምክንያቶች ሰሞኑን እንኳ የመኖሪያ ቤታችሁን ወደ ንግድ አዙራችኋል፣ ስለዚህ እንደገና ካርታ ማውጣት አለባችሁ ብለው የስንቱን ሱቅ ነው የዘጉት። እና ይህንን ስትመለከቱ አዲስ አበባ ላይ ስራ የፈጠሩለት መኖሩ ባይካድም በዚያው ልክ ደግሞ ከስራ ገበታ ውጭ ያደረጉት ስፍር ቁጥር የለውም። የተለያዩ ጊዜያት ይህ ተቋም ኢትዮጵያን አይመስልም ሪፎርም ያስፈልጋል እያሉ ያፈናቀሉት በጣም በርካታ መሆኑ ጥርጥር የለውም። በተረፈ ግን ፍጹም ያቀረበችው ሪፖርት ሙሉ ለሙሉ ውሸት መሆኑን ለኢትዮጵያ ሕዝብ መንገር ለቀባሪው ማርዳት ነው። ሌላኛው ጽምዶ እየመጣ መሆኑ ተሰምቷል። ሰምታችሁኛል አይደል? ጽምዶ እየመጣ መሆኑ ተሰምቷል። አብይ አህመድ ከኤርትራ ጋር ሲሰራ የኤርትራን ሰራዊት ወደ ኢትዮጵያ አስገብቶ የራሱን ሀገር ሲያስወርር ባንዳ እያጠፋ ነው። በሌላ መልኩ ደግሞ የህልውና አደጋ ያጋጠማቸው ኃይሎች ከኤርትራ እርዳታ ሲጠይቁ ባንዳነት ነው፣ የሀገር ክህደት ነው። አብይ አህመድ እነ ጻድቃንን እነ ጌታቸውን እነ አብርሃ በላይን ሌሎችንም የህወሓት ጄኔራሎች ይዞ ባሌ ተራራ ላይ ተሰቅሎ አማራውን እንዴት አድርገን እናስገብረው፣ ትግራይ ላይ ያለውን ኃይል እንዴት አድርገን አነኳኩተን ክልሉን እንምራው እናንተ ላስረክባችሁ እያለ ሲመክር በሀገር ጉዳይ ላይ እየመከረ ነው። በሌላ መልኩ ደግሞ የአማራ ኃይሎችና የትግራይ ኃይሎች ቁጭ ብለው ከ2-3 ዓመት በፊት እናንተን ሲደበድብ የነበረ ድሮን እኛንም እየደበደበ ነው፣ እናንተን ወሮ የነበረ ሰራዊት እኛንም አሁን ወሮ ከፍተኛ የሆነ ጉዳት እያደረሰብን ነው፣ በታሪካችን አይተን የማናውቀውን የጡት መቁረጥ ታሪክ እየሰማን ነው። ስለዚህ ቀጣይ ደግሞ እናንተም ላይ አነጣጥሯል አፈሙዙ፣ ይህን አደጋ በጋራ እንዴት አድርገን እንከላከል ብለው ሲመካከሩ ግን ሀገር ለማፍረስ እየሰሩ ነው፣ እየመከሩ ነው። እና የብልጽግና ትርጓሜ የካድሬው ትርጓሜ ይሄ ቢሆንም ጽምዶ ግን እየመጣ ነው። ዝርዝሩን አሁን ላይ ላወራችሁ አልችልም። በተጨባጭ ግን የአማራ ፋኖ፣ የትግራይ ኃይሎች፣ የአፋር ኃይሎች፣ የኤርትራ መንግስት፣ የደቡብ ኢትዮጵያ ፋኖ፣ የኦሮሞ ነጻነት ሰራዊት ተቀናይተው የሚመጡበት ጊዜ ቅርብ ነው። ከዚህ መካከል አንዳንዶቹ ላይስማሙ ይችላሉ። በተለይ ግን ሰሜን ያሉት ኃይሎች ሰሜኑን መውደም የሚፈልግ የሴንተር ኦፍ ግራቪቲውን ከሰሜን ወደ ሌላ አካባቢ መውሰድ አለብን ከማለትም አልፎ የወሰደ ሰሜኑን ከኢኮኖሚ ትስስር ውጭ አደረገ፣ የወልዲያ ሀራ መስመርን ከጥቅም ውጭ አደረገ፣ ከየትኛውም ነገር ውጭ አድርጎ ደቡብ ላይ፣ ምዕራብ ላይ፣ ምስራቅ ላይ የተወሰኑ ነገሮችን ጣል ለማድረግ እየሞከረ ያለው አገዛዝ የጋራ የህልውናችን ስጋት ስለሆነ አብረን መታገል አለብን ብለው መስማማታቸውን የደረሰን መረጃ ያመለክታል። በጣም በቅርብ ጊዜ ውስጥ ብስራት ይኖራል። ከዚህ ጋር በተያያዘ በጣም በቅርብ ጊዜ ውስጥ ብስራት እንደሚኖር የደረሰ መረጃ ያመለክታል። አብይ አህመድ ከትግራዮች ጋር ለመስራት እየሞከረ ነው። ከህወሓት ጋር ለመስራት እየሞከረ ነው። በነ ጻድቃን በነ ጌታቸው ረዳ በኩል እነ ደብረ ጽዮን ጋር ለመደራደር የፕሪቶሪያውን ስምምነት የሚመስል የፕሪቶሪያውን ድርድር የሚመስል የሞምባሳውን የሃላላሎጁን አይነት ድርድር ለማድረግ ጥረት እያደረገ ነው፣ ግን አልተስማሙም። ምክንያቱም የአብይ አህመድ አካሄድ እየተጠቀሙ መጣል፣ እያከሸፉ መጣል መሆኑን ይረዳሉ። ይህን ለማወቅ ደግሞ ጌታቸው ረዳ መመልከት በቂ ነው። ጌታቸው ረዳ አብይ አህመድ ጎን ሲቀመጥ ስሜቱን መቆጣጠር እየተሳነው ዘረፋ ምናምን ብሎ ከተበሸከተ በኋላ እንደገና ማስተባበያ ይዞ መጥቶ እየዘበዘበ ነው። እኔ ኢህአዴግን አይደለም ያልኩት ከኢህአዴግ በፊት ያለውን ነው ዘራፊ ምናምን ብዬ የተናገርኩት አይነት ማስተባበያ ይዞ መጥቷል።
በዝርፊያን መዝን ከተባለ ከኢህአዲግ በፊት የነበሩት ከኢህአዲግ የተሻሉ እንጂ የባሱ አልነበሩም። ስለዚህ የትግራይ ኃይሎች የአብይ አህመድ አካሄድ ይገባቸዋል። እነ ደብረጽዮንንም ሌሎችም ጋር ተነጋግሮ ዛሬ የምፈልጉትን አደርጋለሁ ካለ በኋላ ነገ ጫማው ስር ጥሎ እንደሚስቅባቸው ይረዳሉ እና በትግራይ በኩል ተቀባይነት ባያገኝም አብይ አህመድ ግን የሚፈልጉትን ራያንም ከፈለጉ ራያን፣ ወልቃይትንም ከፈለጉ ወልቃይት፣ የትኛውንም የሚፈልጉትን ነገር ለመስጠት ዝግጁ ነኝ ብሏል። ምክንያቱም ሚዲያ ላይ አናንቀው ለመግለጽ ቢሞክሩም እየመጣ ያለው ጥምረት በአንድ ሳምንት ውስጥ አብይ አህመድን የሚጠራርግ ነው። በአንድ ሳምንት ውስጥ አብይ አህመድን ወደ ዩናይትድ አረብ ኤምሬትስ የሚሸኝ ነው። እንደ ኔፓል እንደ ማዳጋስካር መሪዎች የሚያደርግ ነው። ስለዚህ አብይ ወንበሩን ለማትረፍ የማያደርገው ነገር የለም። ጽምዶን ለማፍረስ ትግራዮችን አሁን አማራ ጋር መደራደር እንደማይችል ገብቶታል። ኤርትራም ጋር ሊደራደር አይችልም፣ አይተውታል። ስለዚህ ያለው አማራጭ ምንድነው? እነ ደብረጽዮንን ጥቅማቸውን ካከበርኩላቸው፣ አዲስ አበባ ያገርኩባቸውን ይዞታዎች ከለቀኩላቸው፣ የታገዱ አካውንቶቻቸውን ከለቀኩላቸው መስማማታቸው አይቀርም። ከዛ ውጭ ምዕራብ ትግራይ ያለ የሚሉትንም እሱንም ለመመለስ ዝግጁ ነኝ ብሎ ነጌታቸው ረዳን በእነሱ በኩል አማላጅ መላኩ ተሰምቷል። በዛ በኩል ግን ተቀባይነት አላገኝም። ሌላ ኤርትራ አብይ አህመድ የሚኮራራባቸውን ድሮኖች መታጠቋ ታውቋል። ኤርትራ የኢራንን ድሮን መታጠቋን አሳውቃለች። የኢራንን ዘመናዊ ድሮኖች መታጠቋን አሳውቃለች። እሱም ብቻ ሳይሆን የቱርክ ድሮንም ባይራክተርም ጭምር ኤርትራ እንደታጠቀች ታውቋል። ድሮን ባትታጠቅም አብይ አህመድ ወደ ኤርትራ ይተኩሳል የሚል እምነት የለኝም። ይህም በተደጋጋሚ ጊዜ ገልጫለሁ። የውስጣዊ ትኩረቱን ለመስለምና የኢትዮጵያውያንን ትኩረት ወደ ውጭ ለማውጣት ነው ጥረት እያደረገ ያለው። ቡሬ ላይ ሄደው እነ ጌታቸው ረዳ እየተንደፋደፉ ነው። እዛ ጋር ጥናት ይጠናል። በዚህ መልኩ ምርጫውን ለማሳለፍ ነው። አገራዊ ምክክር ምናምን ብሎ በነ ፕሮፌሰር መስፍን አርአያ በኩል የሆነች ነገር ጠገንገን አድርጎ ራሱን ለማትረፍ ነው። እስከዛ ድረስ ግን የህዝብን አይምሮ ለመቆጣጠር የሚያራግበው አጀንዳ ነው። ኤርትራዎች ግን ቁርጥ የሆነ ውሳኔ ላይ ደርሰዋል። አብይ አህመድ አጋጣሚውን ቢያገኝ አይደለም አሰብን ማስመለስ ብቻ ሳይሆን አስመራ ድረስ ተጉዞ መንግስት ልቀይር እና ልክ እንደ ብአዴን እንደ ትግራይ ጊዜያዊ አስተዳደር እንደ ሌሎችም ተላላኪ የሆነ መንግስት ላዋቅር ማለቱ እንደማይቀር ስለተረዱ የአገዛዝ በምንም መልኩ ቢሆን መወገድ አለበት ብለው ወስነዋል። በዚህም መሰረት በቅርቡ የጋራ የሆነ ዘመቻ እንደሚኖር የደረሰ መረጃ ያመለክታል። ሌላ ፋኖ ባድዋ ታየ ብለው የብልጽግና ካድሬዎች እያለቃቀሱ ነው። ምንድነው የሚገርማችሁ? አድዋ እኮ ለፋኖ እኮ አገሩ ነው። አክሱም እኮ መቅደሱ ነው። ታቦቱ እኮ ነው። ይህን አታውቁም እንዴ? ባለፈው እንኳን አክሱም ጽዮን ሲከበር እኮ ወደዛ ሄደው እና ያከብሩ ብዙ ጫና ተደርጎበት ነበር አማራው። ለአማራ ግን አክሱምና በላሊበላ መካከል ልዩነት የለም። በግሸንና በአክሱም ጽዮን መካከል ልዩነት የለም እና አገራቸው ላይ ታዩ ብለህ እንዴት ሊገርም ቻለ? የብልጽግናዎች እቅድ እንደዚህ ነው። ጭራሽ አማራ የማይረግጥባት ትግራይ የማይረግጥበት አማራ መፍጠር ነው እቅዳቸው። ይሄ ደግሞ አይሰራም። ፎቶ አውጥተው እንደምታዩት ነው። የህደገፍ ፈረሶች እያሉ አውጥተዋል። ገና ብዙ ነገር ትመለከታለህ ጌታዬ። ጎን በጎን ተሰልፈው ወደ ሸዋ ሲገቡ ታያለህ። እድሜ ይስጥ ብቻ። ይህን የምታይበት ቀን ቅርብ ነው። ተረፈ ግን ትግራይ አዲስ አበባ አይደለችም። አድዋ ወይም አክሱም አዲስ አበባ አይደለችም። አማራዎች፣ አማርኛ ተናጋሪዎች የሚሳደዱባቸው ከተሞች አይደሉም። በነገራችን ላይ በዛ በሰሜኑ ጦርነት ወቅት ሰሜኖችን ማመስገን የምወደው እስከ ጣርማ በር ድረስ የመጣው ኦነግ ቢሆን ኖሮ አስባችሁታል? ኦነግ ስላችሁ ሸኔ ነው፣ የኦሮሞ ነጻነት ሰራዊት አይደለም። ሸኔ ቢሆን ኖሮ ከተሞች እየተቃጠሉ ንጹሐን እየተጨፈጨፉ ነበረ ጣርማ በር ድረስ የሚመጡ። ሸዋሮቢትን፣ ኮምቦልቻን፣ ከሚሴን፣ ደሴን እያቃጠለ ነበር የሚመጣው። ሰሜኖች ግን ያንን ለማድረግ ሃይማኖታቸውም አስተዳደጋቸውም አልፈጠረም። ሌላ ሰሞኑን እስኪ የተቀዳሚ ሙፍቲ ቀብር ላይ ተመልከቱ። ትናንት ነፍጠኛ አማራ የተባሉት አባት በሞቱ ሰዓት ላይ አቡነ ማትያስ ሲያለቅሱት የነበረውን እንባ አይታችኋል አይደለም? እሳቸው ጉንጭ ላይ የታየው እንባ ሀጂ ኢብራሂም ጉንጭ ላይ ታይቷል እንዴ? አልታየም። እንደዚህ ተሸፋፍነው ተገላገልን የሚል መልእክት ሲያስተላልፉ ነበር ሀጂ ኢብራሂም። በሃይማኖት ሲታይ ግን ለማን ይቀርብ ነበር? ለአቡነ ማትያስ ነው የሚቀርበው?
ወይስ ለሃጂ ኢብራሂም? የሚቀርበው ለሃጂ ኢብራሂም ነበር። ስቅስቅ ብለው ሲያለቅሱ የታዩት ግን አባታችን ናቸው። ስለዚህ ትግራይና አማራ ምንም እንኳ ቋንቋ ቢለያያቸው፣ ፖለቲካ ቢለያያቸውም ግን በብዙ ነገር ላይ ተመሳሳይ የሆነ ነገር ያላቸው ህዝቦች ናቸው። ስለዚህ አይግረማችሁ፣ በቅርቡ ወደ ሸዋ ሲመጡ ማየታችሁ አይቀርም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር የሆናችሁ በእጅጉ አመሰግናለሁ። ትናንት ሜምበርስ ኦንሊ ቪዲዮ ሰርቻለሁ። ያንን ያደረግኩት ለሌሎች የጠለስ ሚዲያ ቤተሰቦች ላለማጋራት አልነበረም፣ ምስጋና ስለሆነ ነው። አንዳንዶች ቅሬታ አቅርባችኋል። ምስጋናዬን መግለጽ ስለነበረብኝና አንዳንድ ጊዜ ሜምበርስ ኦንሊ ቪዲዮ እንድሰሩ ዩቲዩብም ስለሚያበረታታና ግፊት ስለሚያደርግ ነው ያንን ያደረግኩት። በተረፈ ሰብስክራይብ ያደረጋችሁ ሜምበር ካደረጋችሁ ተለይታችሁ የምትታዩ አይደላችሁም። ዝግጅታችንንም ላይክ ሼር እያደረጋችሁ የምታጋሩ በእጅጉ አመሰግናለሁ። ዛሬም ዝግጅታችንን ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ አድርጉ በማለት የዕለቱን ዝግጅት እቋጫለሁ። አመሰግናለሁ።